ሰላም ሰላም እንዴት ናችሁ? የሀያት ቤተሰቦች ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። እንግዲህ የተፈጠረው ሰምታችሁ አይተን በተግባር አይተናል ማለት ነው። በአይናችን ፎክረው እንደነበረ አልቀራላቸውም ማለት ነው። እስር ቤት እንደገቡ አይተናል ማለት ነው። በጣም የሚገርም ታሪክ እኮ ነው። እንግዲህ ውሽሚት ያው ሄረሜላ ውሽሚት ናት ማለት ነው። ታውቃላችሁ፣ አንድ ሴት ኒካ ካላደረገላት ቢያንስ እንኳን ቦታ ካልሰጣት እንግዲህ ተጠምጥማ ከመጣች አንድ ሴት ውሽማ ናት ማለት ነው። ገባችሁ? ውሽማ ሄረሜላ እንኳን ሩታ እንኳን ክብር አላት፣ እውነት ለመናገር ማለት ነው። ክብር አላት። የልጇን አባት እኮ ነው። ቢያንስ እንኳ ከሱ ጋር እንደፈለገች ብትሆን ብታሰራበት 666 ነው ብትሉ ይመለከታታል ማለት ነው። ለምን እሷ ላይ ያደረገችው ከዚህ በፊት በጣም ብዙ ነገር አድርጋለች። በጣም ብዙ ነገር በድላታለች። ከሷ አይበልጥም እኮ ሩታን ሄረሜላን ያደረገቻትን አይበልጥም። ሩታ ስንት ስቃይ ያደረሰችባት በእርግዝና ሰዋት እያየን አይደል እንዴ? እውነቱ ተናግሮ የመሸበት ማደር ነው ማለት ነው። እንግዲህ ያው አልቀረላቸውም። እንዳያችኋቸው እስር ቤት ያው ፎክራ ነበረ። ቡዜ ሰምታችኋታል። ቡዜን ፎክራ ነበረ። እስር ቤትም እንኳን እንሂድ ሁላችንም ተያይዘን ህግ ቦታ እንሂድ ብላ እያለች ነበረ። እንግዲህ በዚህ መልክ ትላንትና ዳኒ ያው ምናክል እንደፎከረ ያው እኔ በዚህ ሰሞን እየፎከረ ነው። ትላንትና ብቻ ሳይሆን እየፎከረ ነው። መደዳው ምን አለ? እኔ በተግባር ታዩኛላችሁ፣ እኔ አሳያችኋለሁ ብሎ ቃል ገብቶ ነበረ ማለት ነው። ምክንያቱም ዳኒ ከሩታ ጋርና ከአብርሃም ለማለያየት ነው ጥረቱ ማለት ነው። ምክንያት ይኸው ኤፋ እኮ እየነገራችሁ ነው። ኤፋ እየነገራችሁ ነው። ቢያንስ እንኳን ልጁን ትዳሩን ይምራበት ተውት ሲሉት ምንም አልሆነም። እንዴ ፈታ ማለት አይችልም? መዝናናት አይችልም? ከውሽሚት ጋር ግዴታ እንዴት ነው ተጣመርና ኑር ህይወትህ ይሄ አይደለም እያላችሁት ያላችሁት እንዴ? ጋሽዬ የሉም እንዴ? ጋሽዬ እኮ ነው ይሄን ትዳር እንዲቆም እያደረጉት ከመሰረቱ ማለት ነው። ጋሽዬ የሉም? እኔ የሚገርመኝ ነገር ማለት ነው እና በጣም ነው የሚገርመው። በጣም የሚገርም ታሪክ ነው ማለት ነው። ስለዚህ ቡዜ ደግሞ እኔ ከሁሉም የቡዜ ማሽቃበጥ ነው እየገረመኝ ያለው ማለት ነው። የቡዜ ማሽቃበጥ በጣም እየገረመኝ ነው ያለው። ምንድን ነው የምታሽቃብጠው? ለምን ወንድሟ እስከዛሬ ድረስ ለምን ተቀመጠ? ትላንትና ቪዲዮ ከምትደቅን በዳኒ ከምትመጣ እውነት ወንድሟ ከሆነ ለምን ሐኪም ቤት የዛን ቀን አንስታ አልወሰደችውም ማለት ነው። በቪዲዮ ከምትመጣ ማለት ነው። እኔ የሚገርመኝ እንዴ ለምን ታሽቀብጫለሽ? አንቺ እኮ ለዩቲዩብሽ ነው እየነገድሽባቸው ነው እንጂ እውነትም እንትን ብሎሽ ተሰምቶሽ ምናምን አይመስለኝም። ተሰምቶሽ እውነትም የአብርሃም ደህንነት አሳስቦሽ የአብርሃም ጤንነት አሳስቦሽ መቼም አይመስለኝም። ማለት እውነት ለመናገር እንዴ ኧረ እንደው ብትገቡ ይሻላል። እንደው ሁላችሁ መግባታችሁ አሪፍ ነው ብዬ ነው ማስበው። በቃ ተያይዛችሁ መግባታችሁ አሪፍ ነው። እስቲ ህግ ደግሞ ለማን እንደሚፈርድ ለሙሽሚት ነው ወይስ ለማን ነው የሚፈርደው? እውነት ለመናገር ማለት ነው እናያለን ማለት ነው። እንዴ ሰው አባራው ነበር 80 ብትቀድ እኮ 80 ቀዳለች አላችሁ። 80 ብትቀደም እኮ የወለደችበት እናት ናት። ምንም ልጁን እኮ ያገናኛቸዋል ከአብርሃም ጋር ማለት ነው። ለምን ትጫጫላችሁ? ለምን እናንተ ለማጋባትም ለማለያየትም አንድ ላይ ሰው ውሸት ቢያንስ እንኳን ትዳር ላይ ችግር ከተፈጠረ እኛ ቁርአናችን የሚለው ዋሽተህ አስታርቅ፣ ላለመለያየት ዋሽታችሁ አስታርቁ ነው የሚሉት ማለት ነው። ገባችሁ? ቢያንስ እንኳን ጠይቁ። እስቲ ባታውቁ እንኳን ጠይቁ። እንዴ ሰው እንዴት ቢያንስ እንኳን አንገታችሁ ላይ አስራችሁ እንዴት ለምን ትክዳላችሁ? ለምን ትክዳላችሁ? ማርያምን እያላችሁ ለምን ትዋሻላችሁ? እውነት ለመናገር በዚህ ልክ ለምን ታሽቀብጣላችሁ? እኔ በጣም ነው የምትገርሙኝ። በጣም እኮ ነው የምትገርሙኝ። በጣም አንድ እንኳን የምንማርባችሁ ነገር የለም። እናንተ ላይ አንድ ነገር የምንማርባችሁ ላይ አንድ ነገር የለም። እኛም በረዛችሁ እርግጠኛ ነኝ። እኛም ሰራችሁብን ብዬ ነው የማስበው ማለት ነው። በዚህ አይነት እንዴ እና ቤተሰቦች እላችኋለሁ። ያው እንደተለቀቀ ትላንትና እንደፎከረው አድርጎታል ማለት ነው። ዳኒ ያው እያሽቀበጠ ነው። ከዚህም ከዛ ለማስታረቅም አይሆንም። ለሽምግልና ሁላም ቢሆን ልጅ አይደለም። እንግዲህ ያው የህግ ቦታ እንሂድ ብላ አብርሃም በነገራችን ላይ ታላቅ እህቱ ስለሆነች ያከብራታል በጣም። እሷ ስታወራ ምንም እንደማያወራ ታውቃላችሁ። ምንም እንደማያወራ ማለት ነው። ስለዚህ ባያቅ ነው ይሄ ልጅ እውነትም
ቢሰራበት ነው መተት ቢኖርበት ነው። ይሄ ልጅ ታላቅ መሆኑ እኮ እሷ ስታወራ ዝም ነው የሚለው እውነት ለመናገር ማለት ነው። ስለዚህ አያውቅም ትላላችሁ? ያውቃል፣ በደንብ ተጠንቅቆ ነው ያውቃል። ለብሶ ከሚስቱ ጋር እንደሆነ ልጁ ይዞ በስነ ስርዓት እንደሚሄድ እያየ ነው ማለት ነው። ለምን ታሽቀብጣላችሁ ኮሜንት ላይ? ለምን የማን አሽቃባጭ አድርጓችሁ ነው እንደዚህ በዚህ ልክ የምታሽቃብጡት እንዴ? ተውኝ ልኑርበት፣ ትዳሬ ልምራበት እያላችሁ ነው። ግዴታ እናንተ ዋና ትዳርህን 80 ቀደሃል። ስለዚህ ከዋና ሚስትህ መሆን አለብህ። ለምንድን ነው የምትሉት? ኧረ በዚህ ልክ አትዋረዱ። እና ሊላሂ ወይ እና ሊላሂ ወራጅ ተዋርዳችኋል። እውነት ለመናገር አሁንስ አስጠላባችሁ። አሁንስ እንደው የቡታጀራ ልጆች እየተባለ ነው ስማችን። ቡታጀራን ስሙን ከፍ እንዳረጋችሁ ዝቅ እያረጋችሁት ነው ማለት ነው። እውነት ለመናገር ማለት ነው። ተው፣ የማይሆን ነገር ውስጥ አትግቡ። የማይሆን ነገር ውስጥ አትስሩ። ከምን እንዴ በዚህ ልክ ቆይ፣ በዚህ ልክ ለምን ታስመስላላችሁ? ለምን ህይወትሽ? እኔ በጣም የምትገርመኝ እኔ የሩታን ህይወት ነው ማለት ነው። እውነት ለመናገር ለምን ሩታ ህይወት አይኖራትም? ሄረሜላ ትዳር ሩታ ራሱ በጣም የምትገርመኝ በምን መሰላችሁ? አስመስላ ይሰድቧታል፣ ያው ሊያንቋሽሿታል። ግን በድጋሚ እንዳዲስ በቪዲዮ ትመጣለች ከእናንተ ጋር አልመጣም እያለች ማለት ነው። እና በጣም ነው የምትገርመኝ ያለችው ማለት ነው። እንዴ እኔ የሄረሜላ ህይወት ነው የሚያሳዝነኝ። እንትን ብለዋት ልጅቷ እናንተ ጉድ እኮ ነው። ከምር የአረብ ልጅ ከማሳደግ እኮ አለማሳደግ ይሻላል። የራስ ልጅ የመሰለ ነገር የለም እንዴ። አትጠጣም ምን አትልም። እንዴት እንደሚያረጋት እኔ አላውቅም ለመናገር። ወይ ልጅ ማሳደግ እንዴት እንደሚከብድ ልጅ ማሳደግ አፍንጫ ይንጣ። እሺ በክ እሺ በክ እና ቤተሰቦች እየነገርኳችሁ ነበር። አትንጫጩ ነው የምላችሁ። በኮሜንት ቢያንስ እንኳን አታሽቃብጡ። ለምን ታሽቃብጣላችሁ? በሆድሽ አልተኛም ካልሽ አልጠጣም ካልሽ ምን ላድርግሽ እንዴ? ኧረ በእናታችሁ ወይኔ ልጅ ማሳደግ እንዴት እንደሚከብድ ብታይ ከሆነ ተኝ ብለዋታል። እና ቤተሰቡ ታውቃለች እንዳለ ጦጦ ነው ብለው ሰውነት እና በዚህ ልክ አትንጫጩ። ቢያንስ እንኳን ዋሽታችሁ አስታርቁ ነው የሚለው። በጣም እኮ ነው የምትገርሙኝ። እኛ እኮ እንግዲህ እኛ እንደው ምንም ፋራዎች አድርጋችሁናል እኮ እናንተ እየተጫወታችሁብን ነው። እያሽቃበጣችሁ እዚህ ተነጋግራችሁ እየመጣችሁ ልጅቷ ቪዲዮ ልሰራ ከለከለችኝ እናንተ። እና ቤተሰቦች ሩታን ታሳዝናለች። በዚህ ትዳርዋ ፉይ ብላ ቢያንስ እንኳን ልጅ ወልጃለሁ በምትልበት ሰዓት እንደዚህ አደባባይ ላይ ወጣ በዚህ ልክ ምናምን ነገር። ለምን መጀመሪያ ቃል ገባሽ? ለምን ተስማማሽ? ለምን እንደ ቀልድስ ብለሽ ለምን ጀመርሽ? መጀመሪያ ይሄ እውነታ እኮ ሆኖ እንደሚመጣብሽ እያወቅሽ በቀልድ ቀልድ ወደ እውነታ ተቀየረ ማለት ነው። ትገርማላችሁ። እንደ ቀልድ ጀምር። ትዳር ቀልድ ነው እንዴ? ትዳርሽን አሳልፈሽ ለሰው ልጅ የምትሰጪ አንቺ እኮ ክብር ነበርሽ። በክብር ነው ያገባሽው። ገባሽ? አሳልፈሽ መስጠት አይገባሽም ነበረ። እንግዲህ እያየን ነው ወዴት እንደምትሄጂ። እስከ መጨረሻሽ እንደው እናይሻለን ማለት ነው። እውነት ለመናገር አንቺ ታይ ይሄ ይቅርብሽ። በሚዲያ ራሱ ቪዲዮ ቢሰሩብሽ ቢዘቀዝቁሽ የምትሰሚ ሰው አይደለሽም ማለት ነው። እውነት ለመናገር ሰው ወጥቶ ይቅርታ መጠየቅ አለበት። ይቅርታ ይጠይቃል። ካጠፋ እንኳን ጥፋቴ ነውና ጥፋት አጥፍቻለሁ ይቅርታ ይላል። እናንተ ይቅርታ አታውቁ ምን አታውቁ፣ ዝም ብላችሁ በራሳችሁ ሙድ ነው የምትሄዱት ማለት ነው። ሰውን አትሰሙም ማለት ነው። ሰውን እዚህ ጋር የሆነ ነገር አስነክታችኋል፣ በእናንተ እያበደ ነው ማለት ነው። ስለዚህ ወጥታችሁ ይቅርታ መጠየቅ አለባቸው። አብርሃምም ሄረሜላም ሩታ እስከዛሬ ድረስ ያደረጋችሁት ነገር ማለት ነው። ስለዚህ ቤተሰቦች እንግዲህ ያው እስር ቤት ገብተዋል ማለት ነው። ሲወጡ ደግሞ ምን እንደሚለቁልን አናቅም። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ ማለት ነው። በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ። እወዳችኋለሁ። አክብራችሁ ወዳችሁ ፈቅዳችሁ ሰብስክራይብ ለምታደርጉኝ ማለት ነው። እናም ምን እላችኋለሁ፣ አይዟችሁ የሄረሜላ በጎች አይዟችሁ፣ ቻሉት። ማይቻል ነገር የለም እንግዲህ ቻሉት ማለት ነው። ማይችል ነገር የለም። ልችሉት ነው መቼም ይሄን የሰጣችሁት። ስለዚህ እወዳችኋለሁ። ላላህ ብዬ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኮሜንት አስተያየት እንቀበላለን። አስተያየትም ስጡ። እሺ ካገኛችሁ አስተያየትም ስጡ።
እንቀበላለን።